ሴቶችን ወደ አመራር እናምጣ የሚባለው ነገር እንደዚህ አይነት ያገዛዝ ለማምጣት ነው። እንደበስማ የምን ጉድ ነው? ሴቶች አረ ሴቶች ይሄን ነገር አንድ በሉ። ታንዛኒያ ነፃ ከወጣች ከ1961 ጀምሮ ቻማቻ ምንዱዚ የሚባል ሲሲኤም የሚባል በጁልየስ nyerere የተቋቋመ ፖለቲካ ፓርቲ አለና እሱ ነው ልክ እንደ ኢህአዴግ አውራ ፓርቲ ነኝ ምናምን ብሎ ታንዛኒያ ላይ ይመራ ያለውና ያው ሰውየው ሪቮሉሽነሪ የአፍሪካን ሶሻሊስት ስለሆነ we love him 1977 ዓመተ ምህረት ዛንዚባር ማለት እዛ ባህር አጠገብ ጋር ኢንዲያን ኦሽን ጋር ያለው ሲሆን ታንጋኒካ ደግሞ ሜንላንዱ ነው እና አንድ ላይ መርጅ አርገው ነው በፌዴሬሽን የታንዛኒያን ሪፐብሊክ ያቋቋሙት ማለት ነው። ከዛ ጊዜ ጀምሮ ፕሬዝዳንቱ ከታንጋኒካ ይሆናል ማጆሪቲ ህዝብ ስለሆነ ምክትሉ ደግሞ ከዛንዚባር ነው የሚሆነው። እንግዲህ እስካሁን ድረስ ያሉ ፕሬዝዳንቶች አይ ቲንክ ካልተሳሳትኩ 5 መሰሉኝ። የመጀመሪያው ጁልየስ nyerere ነው፣ ሁለተኛው አሊ ሐሰን ነው፣ ሶስተኛው ጆን ሚኬፓ የሚባለው ነው፣ አራተኛው ጃካ ኪዌቴ ነው፣ አምስተኛው ጆን መግፉሉ ነው፣ እችኛዋ ስድስተኛ መሆኗ ነው። እንግዲህ ምንድነው የተፈጠረው? ጆን መግፉሉን ብዙዎቻችን እናውቃለን። በኮቪድ ጊዜ ኮቪድ ውሸት ነው፣ ዓለምን ኮንትሮል ለማድረግ የተፈጠረ ነገር እንጂ ኮቪድ የሚባል ነገር ውሸት ነው የሚል ነገር ተነሳ። ከዛ በኋላ አረጉ፣ ገደሉት። እቺ ከዛንዚባር የመጣች ናት። ከዛንዚባር መታ ምክትል ሆና ታገለግል ነበር። ሰውየው ማን እንደገደለ ምን እንደገደለ የሚታወቅ ነገር የለም። ግን እስከዛሬ ድረስ ከአሜሪካኖቹ ጋር ተባብራ ገላለች ወይም አስገድላለች ነው የሚባለው። ከዛ በኋላ የተመረመረ ነገር የለም። አስክሬን አልተመረመረም። ዝም ብሎ በሚዲያ የልብ ህመም ነው ተብሎ ተነገረ እንጂ ምንም የሚታወቅ ነገር እስካሁን ድረስ የለም። ለታንዛኒያውያን ለአፍሪካውያን በጣም እንቆቅልሽ የሆነ ነገር ነው። ከዛ በኋላ የመጀመሪያዊቷ ዛንዚባራዊት ፕሬዚደንት ሆና መራች ማለት ነው። ትራዲሽናሊ ምንድነው ፕሬዚደንት ከታንጋኒካ ነው፣ ምክትሉ ነው ከዛንዚባር የሚሆነውና ሴትዮዋ ስልጣን ላይ መጣች። ስትመጣ ኢሚዲየትሊ ያለች ምንድነው መግፉሉ የሚያደርገው ነገር ሁሉ ትክክል አይደለም አለች። በመግፉሉ የታሰሩ ተፈቱ፣ ኮቪድ እውነት ነው እኛን ስህተት የሰራ ነው ምናምን ተባለ። ከኋላ ያው ኮቪድ ሳክስ መሆኑን ሁላችንም አይተናል። በቃ የአሜሪካውያንን ጭብጨባ ይዛ ጀመረች። ምንድነው ከዛ በኋላ የሆነው ነገር? እኔ ነኝ ያለ ያበደ አምባገነናዊ ስርዓት ታንዛኒያ ላይ ገነባች። ጋዜጠኛ ማሰር፣ ልጅን ከአባት በመኪና እየሄደ ያለ ነጥሎ ወስዶ መንገድ ላይ መግደል፣ እናት ከልጅ ለይቶ መግደል፣ ተቃዋሚ ሊሆን ይችላል የተባለ ሰው በሙሉ ታንዛኒያ ውስጥ የሚከሰሰው አገር ክደት ነው። የኢህአዴግ ክስ ህገ መንግስትን በኃይል ለመናድ በመሞከር አሸባሪዎች ጋር በመተባበር ቦምብ ለማፈንዳት በሚል ጋዜጠኛ ያልታሰረ ሰው የለም። ጫካ ውስጥ ተጥሎ የተገኙ በጣም ብዙ ሰዎች አሉ። አፋኝ ምናምን ኃይል አላት። ማረሚያ ወይም ፖሊስ ጣቢያ ይታስራል። ማታ ፖሊሶች መጥቶ የእሷ ሰዎች ከዛ አውጥቶ ገለው ይጥላሉ። ከዛ በኋላ ህይወት ይቀጥላል። በምስራቅ አፍሪካ የመጀመሪያ ሴት ናት። አውሬ የሆነ አምባገነናዊ የሴት ስርዓት የገነባች ያለች እቺ ናት። ሴቶች አንድ ድል ምስራቅ አፍሪካ ላይ ሴቶች ቢያገኙ ይሄው እንደዚህ አይነት አራጅ ሴት ነው ወደ ስልጣን ይዛችሁ መጣችሁት። ምርጫው ከመከናወኑ በፊት ቱንዱ ሊሱ የሚባል ታዋቂ ተቃዋሚ ፖለቲካ ፓርቲ የሚመራ ሰው ያለ፣ እሱን ሰው የምን አደረገችው? በሀገር ክደት ወንጀል ቅርቃርስ እዛ ገብቶ አሁን የሞት ፍርድ ነው እየተጠባበቀ ያለው። ከዛ በኋላ ብቻዋን ደረቷን ነፍታ ተወዳደረች። 98% እች ሴት አሸንፊያለች። ምንድነው 98 ቁጥር ላይ እንዴት ናት ግን? የምታውቁ ሰዎች ካላችሁ ዛንዚባር እንደዚህ አይነት ሰው ነው የወለደችው።